መንፈሳዊ ሪቫይቫል እንዲነሳ ከኛ የሚጠበቅ ነገር አለ። እግዚአብሔር የሚያደርገው ነገር አለ። እኔና እናንተ እንደ ቤተ ክርስቲያን ደግሞ መዘጋጀት ይኖርብናል። ሪቫይቫል ተሐድሶ የሚነሳው በሁለት መሰረታዊ መንገድ ነው። አንደኛው የእግዚአብሔር መለኮታዊ ጊዜ ነው። የእግዚአብሔር መለኮታዊ ጊዜ አንዱ መሰረታዊ ነገር ነው። ሁለተኛው መሰረታዊ ነገር የቤተ ክርስቲያን የቅዱሳን የአገልጋዮች የልብ ዝግጅት ነው። እነዚህ ሁለት ነገሮች ሲገናኙ ነው ሪቫይቫል ብሬክ አውት የሚያደርገው ታላቅ የእግዚአብሔር ክብር የሚነሳው። የእግዚአብሔር ጊዜ እና የኔና የናንተ የልብ ዝግጅት እኛ ካልተዘጋጀን የሪቫይቫል ጊዜው ይዘገያል። እኛ ከተዘጋጀን ደግሞ የሪቫይቫል ጊዜው በመለኮታዊው አምላክ ልባችንን መሻታችንን በማየት ይፈጥንልናል። ስለዚህ ዛሬ የምናደርገውን ሁለተኛ ነገር ነው የማነሳው። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ 4 ያለውን አነባለሁ። ከዚያ ደግሞ ከቁጥር 41 እስከ 47 ያለውን ክፍል በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል። በዓለ ሃምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠውም የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ቁጥር 41 ቃሉንም የተቀበሉ ተጠመቁ። በዚያ ቀን 3000 የሚያህል ነፍስ ተጨመሩ። በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር። በዚህ ክፍል ላይ በሐዋርያትም ትምህርት ይተጉ ነበር። አንድ በህብረት ይተጉ ነበር። ዛሬ በህብረት ስለመትጋት ነው የምንነጋገረው። በህብረትም ይተጉ ነበር። እንጀራውንም በመቁረስ በየጸሎቱ ይተጉ ነበር። ነገር ግን በሰው ሁሉ ፍርሃት ሆነ። በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ። ያላቸውንም ሁሉ አንድነት አደረጉ። መሬታቸውን፣ ጥረታቸውን እየሸጡ ማንኛውም እንደሚፈልግ ለሁሉ ያካፍሉት ነበር። በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸውም እንጀራን እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር። ዛሬ አንዱ ለሪቫይቫል የምትዘጋጅ ቤተ ክርስቲያን፣ ለተሐድሶ የምትዘጋጅ ቤተ ክርስቲያን በመካከሏ በአንድ ልብ ሆኖ በህብረት መትጋት ይኖርባታል። በአንድ እስቲ ሁላችንም ይህን ቃል እንለዋለን። በአንድ ልብ ሆነው በሉ። በህብረት ይተጉ ነበር። በአንድ ልብ ሆነው ለህብረት በህብረት ይተጉ ነበር። ህብረት የሚለው ቃል መጽሐፍ ቅዱሱ በመጀመሪያ በተጻፈበት የግሪክ ቋንቋ ኮይኖኒያ ይባላል። ኮይኖኒያ ህብረት፣ ኮይኖኒያ አማኞች ከክርስቶስ ኢየሱስ ጋርና እርስ በርሳቸው ያላቸውን ግንኙነት የሚያመለክት ቃል ነው። ኮይኖኒያ ማለት አንድ አማኝ ከኢየሱስ ክርስቶስ ጋር ያለውን የህይወት ግንኙነት እና ከሌሎች ቅዱሳን ጋር ያለው የህይወት ግንኙነት፣ እነዚህን ሁለቱን ነገሮች የያዘ
ቃል ነው። ኮይኖኒያ ህብረት። እስቲ ሁላችሁም ወደዚህ መስቀል ተመልከቱ። ይህን መስቀል ይታያችኋል? አንዱ እንጨት ወደ ላይ ነው። አንዱ እንጨት ወደ ላይ ነው። ምን ማለት ነው? አንዱ እንጨት ኢየሱስ ክርስቶስ ከአብ ጋር ሊያገናኘን የተሰቀለበት ነው። እኔና እናንተን ከአብ ጋር ሊያገናኘን የመካከሉ እንጨት የተሰቀለበት ነው። ወደዚህ ያለውስ ወደ ጎን ያለው እንጨት ደግሞ ከሰዎች ጋር ህብረት እንድናደርግ የሞተበት መስቀል ነው። አሜን። ከአብ ጋር እና ከሰዎች ጋር እውነተኛ ክርስትና እነዚህን ሁለት ነገሮች የያዘ ነው። ከእግዚአብሔር ጋር ግንኙነት፣ ከሰዎች ጋር ግንኙነት። በጣም ብዙ ክርስቲያን ከእግዚአብሔር ጋር ግንኙነት አለኝ ይላል። በጣም ብዙ ክርስቲያን ግን ከሚስቱ ወይ ከባሏ ወይ ከልጆቹ ወይ ከጓደኛው ወይም አብሮ ከሚያገለግለው ሰው ጋር ጥሩ ግንኙነት የለውም። እግዚአብሔር በእንደዚህ አይነት ህይወቶች አይሰራም። እግዚአብሔር በእንደዚህ አይነት ቤተ ክርስቲያን ውስጥ ሪቫይቫል ተሐድሶ አያመጣም። ከእግዚአብሔር ጋር ያለን ግንኙነት ሰላማዊ ሲሆን ከወንድሞቻችን ከእህቶቻችን ከቤተሰባችን ጋር ጤናማ ግንኙነት ሲኖረን ነው የእግዚአብሔር ክብር የሚገለጠው። ብዙ ሰው ከቤተሰቡ ጋር ተጣልቶ ቸርች ይመጣል። በጣም አሳዛኝ ነው። ወይም ደግሞ አብሮት ከሚያገለግለው ሰው ጋር ተጋጭቶ ይመጣል ቸርች። አያችሁ፣ ተሐድሶና ሪቫይቫል የሚነሳው ከእግዚአብሔርና ከባልንጀሮቻችን ጋር ሰላማዊና ጤነኛ ግንኙነት ሲኖረን ብቻ ነው። ብንጾም 40 ቀን ብንጸልይ 80 ቀን ህብረት፣ አንድነት እርስ በርሳችን ከሌለን ሪቫይቫል ሊመጣ አይችልም። አያችሁ፣ አማኞች ከኢየሱስ ክርስቶስ ጋር ያላቸው ግንኙነት የወይን ግንድ ከቅርንጫፉ ጋር ያለው ግንኙነት ነው። ጌታችን ኢየሱስ ክርስቶስ እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ፣ ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። የመጀመሪያው የህይወታችን ግንኙነት ከኢየሱስ ጋር እንደ ወይን ግንዱ ቅርንጫፉ ተጣብቆበት ፍሬ እንደሚያፈራ የኔና የናንተ ግንኙነት ከኢየሱስ ጋር ጤናማ መሆን አለበት። ፍሬ የሚያፈራ መሆን አለበት። ሕያው መሆን አለበት። አለበለዚያ ግን ሃይማኖተኛ የእግዚአብሔርን ክብር አያይም። ሃይማኖተኛ መንግሥተ ሰማያትም አይገባም። በጣም ብዙ ሰው ሃይማኖተኛ ነው። ሃይማኖት አለኝ ይላል፣ ቤተ ክርስቲያን አለኝ ይላል፣ አባል ነኝ ይላል። ነገር ግን ከዋናው ከኢየሱስ ክርስቶስ ጋር ሕያው ግንኙነት የለውም። የመንፈስ ግንኙነት የለውም። የጸሎት ግንኙነት የለውም። የቅድስና ግንኙነት የለውም። በእንደዚህ አይነት ህይወት ውስጥ እግዚአብሔር በእኔና በአንተ በቤተ ክርስቲያን ሊከብር አይችልም። ከኢየሱስ ጋር ጤናማ ግንኙነት እንዲኖረን ያስፈልጋል። እስቲ ንገረው በጎን ያለው ከኢየሱስ ጋር ጤናማ ግንኙነት አለ ሆይ በለው። ሁለተኛው ግንኙነት ከአካሉ ጋራ ከኢየሱስ ክርስቶስ አካል ጋራ ጤናማ ግንኙነት ሊኖረን ይገባል። ሐዋርያው ጳውሎስ አካልም አንድ እንደሆነ ብዙ ብልቶች እንዳሉት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንዲሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን የግሪክ ሰዎች ብንሆን ባሪያዎች ብንሆን ጨዋዎች ብንሆን ሁላችንም በክርስቶስ አንድ አካል ነን፣ አንድ መንፈስ ጠጥተናል ይላል። መንፈሳዊ ተሐድሶ መንፈሳዊ ሪቫይቫል እንዲመጣ ሁለት መሰረታዊ ነገሮች መከናወን ይኖርባቸዋል። የመጀመሪያው
መለኮታዊ የእግዚአብሔር ጊዜ እንጸልያለን፣ እንጾማለን። ግን ይሄ ሪቫይቫል የሚነሳው የእግዚአብሔርን ጊዜ ጠብቆ ነው። አሁን ያነበብነው የመንፈስ ቅዱስ መውረድ በዓለ ሃምሳ የተባለው ቀን በደረሰ ጊዜ ይሄ መለኮታዊ ቀን ነው። አየህ፣ በዓለ ሃምሳ የተባለው ቀን በደረሰ ጊዜ ይሄ መለኮታዊ የእግዚአብሔር ጊዜ ነው። ይሄ በዓለ ሃምሳ የተባለው ቃል የእግዚአብሔር መለኮታዊ ቀን ነው። መንፈስ ቅዱስ እግዚአብሔር በምድር ላይ ያፈሰሰበት ይሄ በዓል፣ ይሄ ቀን ለአይሁዶች ትልቅ በዓል ነው። በጣም ትልቅ በዓል ነው። እግዚአብሔር ታሪካዊ በሆነ ጊዜና ቦታ መንፈሱን አፈሰሰ። በዓለ ሃምሳ አይሁዶች ከ1500 ዓመት በፊት ሙሴ በኮሬብ ተራራ ላይ 10ቱን ትእዛዝ በተቀበለበት ጊዜ ታላቅ ዳመና፣ ታላቅ ነውጥ ነበር እና ይህንን 10ቱን ትእዛዝ የተቀበለበት ቀን ነው ይሄ በዓለ ሃምሳ ቀን። እና በዚህ ቀን ያንን ቀን ያከብራሉ አይሁዶች። ከዚህ የተነሳ በዓለም ዙሪያ ያለ አይሁድ ወደ ኢየሩሳሌም ይመጣል፣ ወደ ሰሎሞን መቅደስ ይመጣል። ስለዚህ እግዚአብሔር ይህንን ታሪካዊ ቀን ይጠብቅ ነበር። አይሁዶች በዓላት ሁለተኛው ትልቁ የመከር በዓል ነው። መከር ሰብስበው የመከር መስዋዕት ወደ መቅደስ ደግሞ የሚያገቡበት ሌላው ትልቁ ቀን ነው ይሄ ቀን። በጣም በአይሁድ ሕዝብ ትልቁ ሁለተኛው በዓል ነው እና በዚህ ቀን ከአይሁድ ዓመታዊ በዓል ውስጥ ሁለተኛና ትልቁ በዓል በሆነበት የእህል ቁርባን የመከር ስጦታ ለእግዚአብሔር በሚያቀርቡበት በዚህ የመከር በዓል ላይ ከተበተኑበት ሁሉ አይሁዶች ወደ ኢየሩሳሌም የሚመጡበት ታላቅ በዓል ነው። በታሪክ በታወቀ ቦታ፣ በታሪክ በታወቀ ቀን እግዚአብሔር በመረጠው በዚህ ቀን ክብሩንና መንፈሱን አፈሰሰው። ክብር ለእግዚአብሔር ይሁን። አሜን። ይሄ የመንፈስ ቅዱስ ዝናብ እስከ 400 ዓመት ድረስ ነው የቆየው። ከዚያ በኋላ የመንፈስ ቅዱስ አሰራር በዓለም ላይ የተቋረጠበት ጊዜ ነው። ቤተ ክርስቲያን ወደ ጨለማ ውስጥ የገባችበት ጊዜ ነው። ወደ ተሳሳተ እምነት ውስጥ የሄደችበት ጊዜ ነው። ለ1500 ዓመት ጨለማ ውስጥ ነበረች። ሁለተኛው ሪቫይቫል እግዚአብሔር ወደ ምድር እንደገና ያመጣው በ1901 ጃንዋሪ 1 የዓለም ሕዝብ አዲስ ዓመት በሚያከብርበት ቀን ልክ እንደኛ መስከረም 1 በ1901 ዓመተ ምህረት ጃንዋሪ 1 ዓለም በሙሉ አዲሱን ዓመት በሚያከብርበት በዚያ ቀን የመንፈስ ቅዱስ እሳት እንደገና በምድር ላይ ወደቀ እና ዛሬም በታሪክ ደግሞ በተወሰነ ጊዜ እግዚአብሔር መንፈሱን በመካከላችን ይጥላል። ስለዚህ እግዚአብሔር በራሱ መለኮታዊ ጊዜ መንፈሱን ያፈሳል። ስለዚህ ይህንን የእግዚአብሔርን ጊዜ በጸሎታችን በጣም መጠበቅ፣ መጸለይ፣ መፈለግ ይኖርብናል። ሁለተኛው ሪቫይቫል የሚነሳበት ቀን የቤተ ክርስቲያን የቅዱሳን የልብ ዝግጅት ያስፈልጋል። የኛ የልብ ዝግጅት፣ የኛ መጠማት ያስፈልጋል። ሪቫይቫል እንዲመጣ ጌታ ኢየሱስ ክርስቶስ ማንም የተጠማ ቢኖር ወደ እኔ ይምጣ እና ይጠጣ። አየ የኔና ያንተ ዝግጅት ማንም የተጠማ፣ አንደኛው መጠማት አለብን፣ መፈለግ አለብን። መንፈስ ቅዱስን ሪቫይቫል እንዲነሳ፣ ተሐድሶ እንዲነሳ መጠማት መፈለግ ይኖርብናል። የእግዚአብሔር ክብር እንዲመጣ መጠማት። ከዚያስ ምን አለ ኢየሱስ? ማንም የተጠማ ብቻ አላለም፣ ቢኖር ወደ እኔ ይምጣ። ሪቫይቫል የሚነሳው መጠማት፣ ከዚያስ ወደ እኔ ይምጣ። በምን ይምጣ? በጸሎት ይምጣ። ለጸሎት ይተጉ ነበር። አየ የእግዚአብሔርን ክብር ለማየት በጸሎት መትጋት፣ ወደ ኢየሱስ መምጣት ያስፈልጋል። መንበርከክ ያስፈልጋል። ጊዜ መውሰድ ያስፈልጋል። ላልተጠማ ሕዝብ፣ ላልተጠማች ቤተ ክርስቲያን፣ ለማትፈልግ ቤተ ክርስቲያን ሪቫይቫል ተሐድሶ አይመጣም።
ስለዚህ እግዚአብሔር የኔንና የናንተን የልብ ዝግጅት ይፈልጋል። አሜን። በጸሎት መትጋት ሐዋርያት ሥራ ምዕራፍ 1 ቁጥር 14 ላይ ምን እንዳደረጉ ታውቃላችሁ? በአንድ ልብ ሆነው ለጸሎት ይተጉ ነበር። ይሄ መንፈስ የወደቀበት አንዱ ምክንያት 12ቱ ሐዋርያቶችና 120 ወገኖች አንድ ላይ ሆነው ለጸሎት በአንድ ልብ ሆነው ይተጉ ነበር። ወንድሞቼና እህቶቼ አንድ እውነት በደንብ ማወቅ አለብን። እግዚአብሔር የሚጠማ የሚናፍቅ የሚፈልግ ሕዝብ ይፈልጋል። ዛሬ ማለዳ ያነበብነው የመጽሐፍ ቅዱሳችን ክፍል ሁለተኛ ዜና ምዕራፍ 15 እና 16 ነው። ዛሬ ያነበብነው ከአንደኛ ጢሞቴዎስ ምዕራፍ 6 ጋር አያይዘን እነዚህን 3 ምዕራፎች ነው ዛሬ በቤተ ክርስቲያን ያነበብነው እና ዛሬ ባነበብነው ክፍል ምንድነው የሚለው? የእግዚአብሔር መንፈስ መጣ ይላል በነብዩ ላይ እና አሳ ለሚባለው ለይሁዳ ንጉሥ የነገረው ነገር ምን እንደሆነ ታውቃላችሁ? እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከናንተ ጋር ይሆናል። አይ አንተ ከእግዚአብሔር ጋር ካልሆንክ እግዚአብሔር ካንተ ጋር አይሆንም ማለት ነው። ፊኒሽድ። አጭር ማቴማቲክስ ነው። አሳ በሚባለው ለይሁዳ ንጉሥ መጥቶ ነብዩ መንፈስ ቅዱስ በላዩ ላይ መጥቶ የወረደበትና የነገረው ፕራክቲካል ነገር እናንተ ከእግዚአብሔር ጋር ስትሆኑ፣ አሜን። እናንተ ከእግዚአብሔር ጋር ስትሆኑ፣ አለበለዚያ ሪቫይቫል አይነሳም። አለበለዚያ ሪቫይቫል አይመጣም። የእግዚአብሔር እጅ አያገኘንም። እግዚአብሔር በእኔና በአንተ አይጠቀምም፣ አይሰራም። እግዚአብሔር ለመጠቀም ለመስራት አንቺ ከእግዚአብሔር ጋር መሆን ይገባሃል። እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ይሆናል። ቀላል ማቴማቲክስ እኮ ነው፣ ቀላል። እናንተ ከእግዚአብሔር ጋር ስትሆኑ፣ ስትጸልዩ፣ ከእግዚአብሔር ጋር ለመሆን ስትንበረከኩ፣ እግዚአብሔርን ስትፈልጉት እግዚአብሔር ከእናንተ ጋር ይሆናል። አዲስ መልእክት ይሰጣችኋል፣ አዲስ ስብከት ይሰጣችኋል፣ አዲስ መዝሙር ይሰጣችኋል፣ አዲስ ጸሎት ይሰጣችኋል፣ አዲስ ራእይ ይገለጥልሃል። ብትፈልጉት ታገኙታላችሁ። ብትተዉት ግን ምን ይላል? ይተዋችኋል። ከርታታ ትሆናለህ፣ ሃይማኖተኛ ትሆናለህ። ህይወት ምድረ በዳ ነው። ህይወት ከርታታ ነው። ህይወት ሞገስ የሌለው ነው። ህይወት ጸጋ የሌለው ነው። አገልግሎት ቅባትና ክብር የሌለው ነው። ስትፈልገው ስታገኘው በአንድ ልብ ሆነው ለጸሎት ይተጉ ነበር። ሪቫይቫል ታድሶ የሚመጣው በአንድ ልብ ሆነን ሁላችንም አገልጋዮች የሆነን አባላት የሆነን በአንድ ልብ ሆነን ለጸሎት ስንተጋ ምዕራፍ 2 ቁጥር 1 ላይ ሁሉም በአንድ ልብ ሆነው አብረው ሳሉ። የእግዚአብሔር ክብር ወደ ቤተ ክርስቲያን የምንመጣው ሁላችንም በአንድ ልብ ሆነን በህብረት ሆነን አብረን ስንቆም ነው። ስለዚህ ያ የእግዚአብሔር መንፈስ ወደቀ። ጴጥሮስ በዛ ቀን በክብር ወንጌል ሰበከ። 3000 ሰዎች ዳኑ። በሐዋርያት ትምህርት ይተጉ ነበር። ይሄ ራሱ ሌላ ስብከት ነው። እኔ አሁን ላነሳው የፈለግኩት በህብረት ይተጉ ነበር የሚለውን ነው ላነሳ የምፈልገው። በህብረት ይተጉ ነበር፣ ለጸሎት ይተጉ ነበር፣ በህብረት ይተጉ ነበር። እና ምን ሆነ? በህብረት ሲተጉ ምን ሆነ? ያመኑትም ሁሉ አብረው ነበሩ፣ ያላቸውንም ሁሉ አንድነት አደረጉ። መሬታቸውን፣ ጥሪታቸውን እየሸጡ ማንኛውም እንደሚፈልግ ለሁሉ ያካፍሉት ነበር። በየቀኑም በአንድ ልብ ሆነው በመቅደስ ይተጉ ነበር። በቤታቸውም እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር። እግዚአብሔርን መፈለግ ታላቅ በረከት ነው። አያችሁ፣ እነዚህ ቅዱሳን በህብረት ይኖሩ ነበር፣ በደስታ ይኖሩ ነበር፣
በምስጋና ይኖሩ ነበር። ምግባቸውን በደስታ ይበሉ ነበር። ጌታም የሚድኑትን በላያቸው ላይ ይጨምር ነበር። ምዕራፍ 4 ላይ ሄዳችሁ ስታዩ ቁጥር 32 ላይ ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበሯቸው። ገንዘባቸውን ሁሉ በአንድነት ነበር እንጂ ከሰው አንድ ስንኳን የራሱ እንዳለ ማንም አልተናገረም። ህብረታቸው፣ ፍቅራቸው ጥልቅ ነበር። ህብረታቸውና ፍቅራቸው ጥልቅ ነበረ። ሻሎ አልነበረም፣ ጥልቅ ነበር። የመንፈስ ቅዱስ ኃይል ልባቸውን አንድ አድርጎት ነበር። ከኔነት ከዓለማዊነት ፍላጎቶች አላቋቸው ነበር። ሁሉንም በህብረት እስኪያደርጉ ድረስ ተባርከው ነበር። ጌታችን ኢየሱስ ክርስቶስ ለቅዱሳኑ፣ ለህዝቡ፣ ለአካሉ በጌተሰማኔ የጸለየ ዋናው ጸሎት አንድነትን ነው። ዮሐንስ ወንጌል ምዕራፍ 17 ከ20 እስከ 23 ሁሉም አንድ ይሆኑ ዘንድ እነርሱም ደግሞ በእኛ አንድ ይሆኑ ዘንድ እኛም አንድ እንደሆን አንድ ይሆኑ ዘንድ በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። የኢየሱስ እንባ የደቀ መዛሙርቱና ከዛም በኋላ ላለን ህዝቦች አንድ ልብ አንድ ሐሳብ መሆን ነው። ምክንያቱም ይህ አንድነት ከሌለ ሪቫይቫልና ታድሶ በቤተ ክርስቲያን ሊመጣ አይችልም። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የመጨረሻውን ትምህርቱን ወደ መስቀል ሞት ከመሄዱ በፊት የነገራቸው እግራቸውን ካጠበ በኋላ በዮሐንስ ወንጌል ምዕራፍ 13 ከ34 እስከ 35 የነገራቸው አንዱ ትምህርት ምንድነው? እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ የሚለው ቃል በአዲስ ኪዳን ውስጥ ከ50 ጊዜ በላይ ተጽፏል። እርስ በርሳችሁ ቬሪ ኢምፖርታንት ነው። ከ50 ጊዜ በላይ ተጽፏል። አንዳንዱ ልጥቀስላችሁ። ለምሳሌ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ፣ እርስ በርሳችሁ በአንድ ሐሳብ ተስማሙ፣ እርስ በርሳችሁ አንዳችሁ በሌላ ላይ አንፈራረድ፣ እርስ በርሳችሁ ተቀባበሉ፣ እርስ በርሳችሁ በፍቅር እንደ ባሪያዎች ሁኑ፣ እርስ በርሳችሁ እየተነሳሳንና እየተቀናናን በከንቱ አንመካ፣ እርስ በርሳችሁ ሰላምታ ተሰጣጡ። እርስ በርሳችሁ ሰላምታ ተሰጣጡ። አንዱ ትእዛዝ ነው የሐዋርያው ጳውሎስ። እርስ በርሳችሁ ሰላምታን ተሰጣጡ። አዲሱ ዘመን ስልጣኔ አእምሮን ቋጥሮታል። ሴኩላሪዝም ጭንቅላትን ተቆጣጥሮታል። ኖ እኛ ሴኩላር ሰዎች አይደለንም። እኛ ስፒሪቹዋል ሰዎች ነን። መንፈሳዊ ወንድሞችና እህቶች ነን። We are not secular. We are spiritual brothers and sisters. We have to greet each other. ይሄ በጣም ቀላል ስለሆነ ነው 20 ነገር አውጥቻለሁ፣ ግን ቀላሉን ነው። እርስ በርሳችሁ ሰላምታ። ህብረት አትሊስት የሚጀምረው ከዚህ ነው። ህብረት በሌለበት ቤተ ክርስቲያን ሪቫይቫል ሊነሳ አይችልም። እርስ በርሳችሁ ተጠባበቁ። አንዱ ሲወድቅ አንዱ ያንሳው። እርስ በርሳችሁ ቸሮች፣ ሩህሩሆች ሁኑ። እርስ በርሳችሁ ቸሮችና ሩህሩሆች ሁኑ። ሰላምታ እኮ ስትሰጡት አንዱን ዳዬ ስትሉት ያወራችኋል። እግዚአብሔር ይህንን ህብረት ሲያይ ነው ክብሩን የሚያመጣው። ይህ ህብረት እስከሌለ ድረስ የመንፈስ ቅዱስ ሪቫይቫልን ልናይ አንችልም ፈጽሞ።
እርስ በርሳችሁ በመንፈሳዊ ቅኔ ተነጋገሩ፣ እርስ በርሳችሁ ትዕግስትን አድርጉ፣ እርስ በርሳችሁ በጥበብ ሁሉ አስተምሩ፣ ገስጹ፣ እርስ በርሳችሁ ውሸት አትነጋገሩ፣ እርስ በርሳችሁ በሰላም ሁኑ፣ እርስ በርሳችሁ ለሁሉ መልካም ለማድረግ ትጉ፣ እርስ በርሳችሁ በእያንዳንዱ ቀን ተመካከሩ፣ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ፣ እርስ በርሳችሁ እንግድነትን ተቀባበሉ፣ እርስ በርሳችሁ አታጉረምርሙ። ይሄ በሙሉ የአዲስ ኪዳን 20ውን ነው ያወጣሁት ከ60ው። እርስ በርስ ሄይ ህይወት ብርሃን እርስ በርስ አሁን እንነጋገር፣ እርስ በርስ እንወያይ፣ እርስ በርስ ህብረትን እንፍጠር። በየአገልግሎት ዘርፎቻችን ውስጥ እርስ በርስ እንመካከር። ሰላም ነን ወይ? ጤና ነን ወይ? አንድ ልብ አለን ወይ? አንድ ሐሳብ አለን ወይ? መምናን አንድ ልብ አንድ ሐሳብ አለን ወይ? የተለያየ ችግር ካለባችሁ ከኔ ጋር ችግር ያለባችሁ ሰዎች ወደ እኔ ኑና ንገሩኝ። ፓስተር በዚህ ቅር ብሎኛል ባንተ በሉኝ፣ ይቅርታ ጠይቃለሁ። ማለት ሰዎች ነን፣ እናጠፋለን ሁላችንም። ግን እርስ በርስ በቂም በጥላቻ መያያዝ የለብንም። ሐዋርያው ጳውሎስ ለፊልጵስዩስ ለሚወዳት የፊልጵስዩስ ቤተክርስቲያን ምን አላት? ፊልጵስዩስ ምዕራፍ 2 ከ1 እስከ 5 ስታነቡ በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረትና ርኅራኄ ቢሆን ደስታዬን ፈጽሙልኝ። ምን አድርጉልኝ? በአንድ ሐሳብ ተስማሙ። አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ። ሪቫይቫል ተሐድሶ የሚነሳው የሚመጣው የቤተ ክርስቲያን ሕዝብ አገልጋይ አንድነት፣ የልብ አንድነት፣ የመንፈስ አንድነት ሲኖረው ነው። እና ጳውሎስ ምን አላቸው? ለወገኔ ይጠቅማል በማለት አንድ እንኳን አታድርጉ። ወገንተኛ አትሁኑ። በቸርች ውስጥ ለወገኔ ይጠቅማል ብላችሁ አንድ ነገር አታድርጉ። ህብረትን ያጠፋል። ወይም በከንቱ ውዳሴ ምክንያት ክብር ለማግኘት ብቻ አንድ ነገር አታድርጉ። ህብረትን ያጠፋል፣ አንድነትን ያጠፋል። እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው እንጂ። ወንድሞቼና እህቶቼ እና ይችን ቤተክርስቲያን ጳውሎስ ምን ይላታል? ምዕራፍ 1 ላይ ምን ይላታል? ፍቅራችሁ በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ይህንን እጸልያለሁ። ህብረት በቤተ ክርስቲያን ውስጥ ህብረት። ጌታችን ኢየሱስ ክርስቶስ ሲጠራን ለህብረት ነው የጠራን። አባል እንድንሆንለት አይደለም፣ ህብረት እንዲኖረን ነው የጠራን ኢየሱስ። ምን አይነት ህብረት? ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው። ሐዋርያው ዮሐንስ ደግሞ እንደዚህ ይላል፣ ህብረታችን ከእርሱ ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ጳውሎስ ለቆሮንቶሶች የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን። ህብረታችን ከአብ ጋር፣ ህብረታችን ከወልድ ጋር፣ ህብረታችን ከመንፈስ ቅዱስ ጋር። ይህም ብሎ አይዘጋም ዮሐንስ። እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ እናወራላችኋለን። አንደኛ ዮሐንስ ምዕራፍ 1 ከ3 እስከ 7 ከአብ ጋር ህብረት አለን፣ ከወልድ ጋር ህብረት አለን፣ ከእኛም ጋር ህብረት አላችሁ አለ። ከዚያ በኋላ ምን ይላችኋል መሰለ? ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትን አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። አመፅ እያደረግ ተንኮል እያሰብክ ወንድምህን እየጠላ ክፋት እየሰራ አንጻኝ በደም ብትለው አያነጻህም። ጌታ ሆይ በሕይወት ያለውን ጥላቻ፣ ክፋት፣ ተንኮል ማረኝ፣ ይቅር በለኝ ስትለው ያን ጊዜ የኢየሱስ ክርስቶስ ደም በላያችን ላይ ይመጣል።
ቃሉ እኮ ነው የሚለው። እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ህብረት በጣም ብዙ በረከት አለው። ህብረት በጣም ብዙ በረከት አለው። በጣም እስራኤሎች የሚዘምሩት የታወቀው መዝሙር ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆ ያማረ ነው። በህብረት ቢቀመጡ፣ በአንድ ልብ ቢቀመጡ፣ በፍቅር ቢቀመጡ ሁለት ነገር ይሆናል አለ። ምን ይሆናል? መልካም ነው፣ ከዚያስ ያማረ ነው። አየ እግዚአብሔር ፍጥረትን ሁሉ ፈጥሮ ሲጠቀልል ምንድን ነው ያለው? እነሆ እጅግ መልካም ነው አለ። አየ በዛ በረከት ነው በህብረት ስንቀመጥ እጅግ መልካም እና ያማረ ህይወት እንኖራለን። ምን ብለው ነው የሚዘምሩት? እንደ በአሮን ጸጉር ላይ በልብስ መደረቢያው ላይ በቤተ ክህነት እንደሚወርድ እንደዛ ሽቶ ነው ህብረት። ዋው ህብረት ሽቶ ነው። እስቲ ህብረት ሽቶ ነው በለው እስቲ፣ ተናገረው እስቲ። ህብረት ሽቶ ነው። ምን ያደርጋል? መዓዛው ይስባል፣ መዓዛው ይጠራል፣ መዓዛው ሪቫይቫል ያስነሳል። ሰዎች እየተራመዱ ወደ ቸርች ይመጣሉ። ጳውሎስ እንደዛ ነው ያለው። እኛ የክርስቶስ መዓዛ ነን፣ በሚድኑትና በሚጠፉት መካከል የህይወት ሽታ ነን። ኢየሱስ ይጠራሃል። የህይወት ሽታ እንዲኖርህ፣ መዓዛ እንዲኖርህ፣ ከውስጥህ ያለውን ጥላቻ፣ ክፋት፣ ተንኮል፣ ግብዝነት ከህይወት አውጣው። የተቸገርክበት ሰው ካለ ሄደ ይቅርታ ጠይቀው። ወንድሜ ሆይ እኔ ባንተ ህይወት ተቸግሬያለሁ በለው እና ይቅርታ ጠይቅ። ከይቅርታ በላይ ምንም ነገር የለም። ራስህን አንጻ እና በህብረት መኖር ሽቶ ነው። It's a perfume. Fellowship is a perfume. It smells, it calls people. ይሸታል፣ ይጠራል። በዚህ ህብረት እንድንኖር ነው የሚፈልገው ጌታ። እና ዘማሪዎቹ ምን አሉ? በአርሞኒየም ተራራ ላይ እንደሚወርደው ጠል ነው አሉ። አርሞኒየም የሚባል ተራራ አለ በእስራኤል ሀገር የሄዳችሁ ታውቃላችሁ። እና በሰሜን በኩል ነው ያለው፣ በእስራኤል ሰሜን በኩል ነው ያለው። ይሄ ተራራ ከፍ ያለ ተራራ ነውና በረዶ እንትን ይላል። እንደነዚህ የስዊድኖች አገር ነው በረዶ። እና በረዶ ስለሚሰራ ተከማችቶ ፀሐይ ሊመጣ ሲል ከዛ ተራራ ላይ ከአርሞኒየም ተራራ ላይ ውሃው ይፈሳል። እና በዚህ ተራራ ዙሪያ ያ ውሃ በረዶ ከመቅለጡ የተነሳ ለምለም ነው፣ ልምላሜ ነው። አካባቢው በሙሉ ብዙ ውሃ ስለሚፈስ አካባቢው በሙሉ ልዩ ልዩ ፍሩት፣ ልዩ ልዩ ነዶ ያለበት ኤሪያ ነው። እና ዘማሪዎቹ ምን አሉ? እንደዚህ እንደ አርሞኒየም ጠል ነው አሉ። ህብረት እንደ ጠል ነው። ህብረት ያረሰርሳል፣ ህብረት ያለመልማል፣ ህይወትን በፍሬ ይሞላዋል። ህብረት በቤት ለቤት ህብረት፣ በሰፈር ህብረት፣ በአካባቢያችን ህብረት፣ በያለንበት ህብረት እንፍጠር። በየአገልግሎት ዘርፎች ህብረታችንን እንፈትሽ። እርስ በርስ ህብረታችንን እንፈትሽ። ሪቫይቫል ህብረት ይፈልጋል። ተሐድሶ የልብ አንድነት ይፈልጋል። ተሐድሶ የወንድማማች የእህትማማች ፍቅር ይፈልጋል። ብዙ ክርስቲያን አስመስሎ ነው የሚኖር፣ እውነቱን አይኖርም። ብዙ ክርስቲያን ብዙ አገልጋይ ነኝ ባይ አስመስሎ ነው የሚኖረው። ምንም ከእግዚአብሔር በረከት ያርቀናል ማስመሰል፣ ከጌታ ጸጋ ያርቀናል። እውነቱን ተነጋግረን ችግር ካለብን ሰው ጋር ችግራችንን ፈተን በፍቅር ብንሆን እግዚአብሔር በክብሩ ይሞላናል።
በበረከቱ ይሞላናል። ህብረት እኮ ኃይል ነው። ህብረት ኃይል ነው። በጣም መጽሐፍ ቅዱስ አስገራሚ ነገር ነው ስለ ህብረት የሚለው። የዘሌዋውያን መጽሐፍ ምን ይላል? ከናንተ 5 100ን ያሸሻሉ፣ 100ም 10,000 ያሳድዳሉ። ዘዳግም ደግሞ ምን ይላል? እርሱ አምላካቸው ካልሰጣቸው አንድ ሰው እንዴት 1000 ያሳድድ ነበር? ሁለቱስ እንዴት 10,000 ያሸሻሉ? አየ አንዱ 100,000 አንዱ 1,000 ያሳድዳል። ሁለት ሲሆኑ ህብረት ሲፈጥሩ አንድ ሲሆኑ እና በአንድነት ሲጸልዩ 10,000 ጭፍራ ያሳድዳሉ። አንዱ 1,000 ሁለቱ 10,000 ሶስት ሲሆኑ ስንት ያሳድዳሉ መሰለ? 100,000። ካን ዩ ኢማጂን? 100,000 ሶስት ሆነው በአንድ ላይ ከቆሙ 100,000 ጭፍራ ያሳድዳሉ። ይሄ የህብረት ውጤት ነው። የህብረት ጥንካሬ ነው። ቤተ ክርስቲያን በእንደዚህ አይነት ህብረት ብትያዝ እግዚአብሔር ከተማው ተገልብጦ እንዲመጣ ያደርገናል። ይሄ የሰራነው ህንፃ ኦልሬዲ አይበቃም። ሌሎች ድንኳኖችን ተክላለን። ብዙዎች ይድናሉ። ህብረት ሲኖረን ህብረት ይህንን ተናግሬ ልጨርስ። አንበሳ ስለ አንበሳ ያጠኑ ሰዎች ምን ይላሉ መሰላችሁ? አንበሳ በጣም ፈሪ አውሬ ነው ይባላል። ጥናት ያጠኑ የእንስሳት ተመራማሪዎች ናቸው ይሄንን ያሉት። አንበሳ በጣም ፈሪ አውሬ ነው ይላሉ። በጣም ፈሪ አውሬ ነው። የአንበሳ ጉልበቱና አቅሙ ድምፁ ብቻ ነው ይላሉ። ድምፁ ብቻ ነው ብሎ ሲጮህ በቃ ሁሉ ሽንቱን ይሸናል። ዛፍ ላይ ያለችው ጦጣ መታ ፊቱ ትወድቃለች። አይታችኋል? አይ ሆፕ ፊልም የምታዩ ሰዎች አላችሁ። ለምሳሌ ቀጭኔዎች ተገጣጥመው ቆመው ወይም ጎሾች ተገጣጥመው ይቆሙና አንበሳው ዙሪያቸውን ሲዞር በእግራቸው ብቻ ነው እንዲሚሉት። አይነካቸውም። ግን አንበሳ ምን ያደርጋል? ብሎ ሲጮህ አንዷ ከመሃሉ በራ ቱር ብላ ትሄዳለች። አይ ከህብረት ስትወጣ ትበላለህ። ሄዶ ያገኛታል፣ አንገቷን ይይዛል። ከህብረት አትውጡ። በህብረት ኑሩ። በህብረት ተመላለሱ። ምንም አይነት ድሃ ይሁን፣ ምንም አይነት ምስኪን ይሁን፣ ወንድም ወይም እህት ከሆነ ያ ሰው ለቤተ ክርስቲያን በጣም ጠቃሚ ነው። ለእናንተም በጣም ጠቃሚ ነው። ያ ድሃ ነው ያላችሁት ሰው አንድ ቀን ከሞት ያድናችኋል። አየ በክርስቶስ የዳነ ሰው ሁሉ በእግዚአብሔር መንግሥት ውስጥ እጅግ አስፈላጊና ጠቃሚ ሰው ነው። ድሃ ይሁን፣ ያልተማረ ይሁን፣ ካንተ ብሔር አይሁን፣ ግን አንድ ቀን ነግርሃለሁ ከሞት ያድንሃል። አሜን። ሪቫይቫል የሚነሳው ህብረት ባለበት ቤተ ክርስቲያን ነው። ወንድማማችነት ባለበት ቤተ ክርስቲያን ነው። ፍቅር ባለበት ቤተ ክርስቲያን ነው። አሜን። ህብረት ሙቀት ይሰጣል። ህብረት ኢነርጂ ይሰጣል። ሁለት ሆነን አንድ ስንሆን ሙቀት ውስጣችን ይመጣል። ኃይል ውስጣችን ይመጣል። ጸጋ ውስጣችን ይመጣል። ጉልበት ውስጣችን ይመጣል። ህብረት ታላቅ በረከት ነው።